የምታልፈው እሱን ያንን ነገር ለምን አያሳዩንም? እውነተኛን እያስተማሩን ከሆነ ማለት ነው። ገባሽ? እም፣ እኔ ያው በደንብ እሱን ይሄ ነው ማወቅ የፈለኩት። እም፣ በደንብ እኔ አድርጌ ነው እሱን የምጠይቀው። ነገር ነው ማየት የፈለኩት ታውቂያለሽ? ያንን በቃ አብረው በቃ አለ አይደል ይሄንን ነገር እንዴት ነው ታግለው ወደ ትልቅ ደረጃ ትዳራቸውን ከዚህ አመት ወደዛ አመት እንዴት ነው የሚያሻግሩት? ከዛ አመት ደግሞ ወደዛኛው አመት ይሄ የሚያሳድጉት ነው የኔ እንትን እይታ ማየት የፈለኩት። እናት ናት ደግሞ እንዲህ ነገር አለ። እሙ በተለይ ኑሮ አሁን ትዳር ይዘሽ ከባድ ነውና አያስማማም። ጭቅጭቅ የሌለበት ከባድ ነው። አንዳንዴ ህይወት ከባድ ነው። ባይዘው እኛ እንዳሰብናት አይደለንም። በውጪው ላይ ስንሆን ማለት ነው ላይክ በቃ ኖርማል ነው ቀላል ነው ምናምን ብለን ልናስባቸው የምንችላቸው ነገሮች አሉ። ግን ያንን ነገር የምታውቂው እዛ ቦታ ላይ ስትገቢ ነው። እዛ ትዳር ውስጥ ቦታው ላይ ስትሆኝ ነው እንጂ በኖርማሉ ዝም ብለሽ ያ ነገር ጥሩ ነው ምናምን የሚባለው ነገር ስትገቢበት ነው። ባይዘው የትዳርን ጣዕሙን መራራውን ምናምን ጣፋጭነቱን የምታጣጥሚም ስትገቢ ነው። በውጪ ላይ የሆነ አለ አይደለ ቀላል ምናምን የሚመስሉሽ ነገሮች አሉ። ምን ዋናው ነገር እንግባባ እንዲህ እንጋባና ከዛ ምናምን መጨረሻ ላይ ነው ሲመጣ ምን ሲል ያ ነገር ስትገቢበት ነው ባይዘው ሁሉንም ነገር የምታውቂው ማለት ነው። በውጪ ላይ ኖርማል ሊሆንልሽ ይችላል። ምንድነው የሚባለው? የሆነ የሚባል ነገር አለ። ምንትስ ከበሮ ሲይዙት ያጓጓል፣ ሲመቱት ያደናግራል። ይቅርታ አድርጉልኝ፣ እንደዛ የሚባል ነገር አለና ትዳርም እንደዛ ነው ባይዘው ማለት ነው። ማለት በውጪ ላይ ስታይ ትክክል። ምናምን ልሽ ምን አያያዙን ካላወቅሽበት፣ ትኩረት ካልሰጠሽው፣ መነጋገር ምናምን ብዙ ነገሮችን ካልሰጠሽው አይደለም ልጅ ይዘሽ ኖርማል አንቺ ራስሽ ሆነሽ በጣም ከባድ ነው ማለት ነው። ስለዚህ ከባድ ነው። እኔ አሁን ላይ ብቻ ያለው ነገር ሲጀመር እኛ እንደዚሁ ራሱ የምንሰማው ከባድ ነው። ለምን በገዛ ልጆቻቸው ላይ ይዘው የምታያቸው ነገሮች በጣም ነው የሚያስፈራ። አሁን ላይ አይደለም የእንጀራ አባት ምናምን በሚለው ሆኖ ብቻ ፈጣሪ ደግሞ ቆሜ ቆሞ ልቅር እያሉ ጠላት ቆሞ ይቅር ለምስትል አንዳንዴ ደፍረሽ መግባት ነው። በቃ ደፍረሽ ከገባሽ የሆነን ነገር ልታልፊ ትችያለሽ። ትዳር ባይዘው የእግዚአብሔር ስጦታ ነው በሚለው ነው የማምንበት። በቃ እና ትዳር ይሄ ጌሙ ጨዋታው መደባደብ ነበረ። ገባሽ? ይሄ እናንተ ዜድ እና አንቺ ስትጫወቺ የተጠፋጠፋችሁት አይነት እጅ መምታት ምናምን ነው እና እጇ ጋለ ቀላ ምናምን ከዛ አልቻለችም አለ እንቧ ፈሰሰ ቀድሞ ማለት ነው። ከመቋቋም አቅቷት ነው መሰለኝ እና ኮሜንቱን አነበብኩኝ ማለት ነው። አሁን ትዳርም ጀማሪ አይደላችሁም በውጭ ያለውና በውስጥ አንድ አይደለምና እየተበቀልካት ነው የሚል ኮሜንት አየው ማለት ነው። አሁን አይሽ ይሄ አይደል? ልጅቷ ወይ ጥያቄ ሊፈጥርባት ይችላል እንደዚህ አይነት ነገሮች ማለት ነው። አይ አበሻ አበሻ ገብቶሻል? እኮ አ እየተበቀልካት ሊሆን ይችላል የሚል አመለካከት የሆነ ነገር ጨካኝ ነው አትወዳትም እያስመሰልክ ነው የሚመስሉ ኮሜንቶቹን ታዘብኩኝ። ስለዚህ አሁን ይሄ አየሽ ተጽዕኖ ያመጣል ትዳር ላይ ማለት ነው። ለዛ ነው ብዙ ትዳርን ጎላ አድርጎ ማሳየት ሚዲያ ላይ ከባድ ነው። ገብቶሻል? በደንብ ራሳቸው ላይ መስራት አለባቸው ትዳራቸውን ወደ ውጪ ከማውጣታቸው በፊት። ስለዚህ መጠንቀቅ አለባቸው። መጠንቀቅ አለብን። ካላገባችሁ ላገባችሁም ላላገባችሁም በጣም ከባድ ነው። ምክንያቱም እኛ የምንሰጠው አስተያየት በጣም ኃይለኛ ስለሆነ ማለት ነው። ገባችኋ? የሰውን ልጅ ይበርዛል በነገራችን ላይ እና በጣም የገረመኝ እና ትክክለኛውንም ነገር ብንማር ቢያሳዩን ደስ ይለናል። ብቻ እግዚአብሔር ይርዳን ባጭሩ። ፍቅር አሉ ለምን አጠፋከው? ፍቅር አሉ ነው ነገሩ። ቢያሳዩን እንዴት እንዳባባሉ ሚስት ምን እፈልጋለሁ አለ። ለማንኛውም እግዚአብሔር የተባረከ የተቀደሰ ትዳር ይስጣችሁ። ትዳር ከፈጣሪ ነው፣ ልጅ ከፈጣሪ ነው፣ ሁሉ ነገር ከፈጣሪ ነው እና መድኃኒዓለም ጥሩ ትዳር ይስጣችሁ። ስለ ትዳር እየመከራችሁ ነው። ኖ አይደለም መከራ አይደለም እና ትዳር አይደለም። ማለት ትልቅ ተቋም ነው እንጂ ዘቡ ተብሎ የሚገባበት አይደለም። በትክክል እና እንደዛ ነው። እግዚአብሔር የተባረከ የተቀደሰ ትዳር ይስጣል። የሰጣችሁም ዋን ካለ ባርክላችሁ፣ በልጆቻችሁ ደስተኛ ሁኑ።